ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የዛሬው የፖድካስታችን ቆይታ የሚያደርገው ደግሞ ትናንትና ስለተከናወኑት የአውሮፓ ቻምፒየንስ ሊግ ጨዋታዎች ይሆናል። ትናንት የአውሮፓ ቻምፒየንስ ሊግ የቀን 2 የምሽቱ ጨዋታዎች ተደርገዋል። እነኚህ ሁለተኛው ለተረቡ ጨዋታዎች እንግዲህ ከብዙ ቡድኖች ከነችግሮቻቸው የተከናወኑ ጨዋታዎች ጋር ያለፉ ነበሩ። በተጠበቁት ጨዋታዎች ውስጥ እንግዲህ የተመዘገቡት ይጠበቃሉ ተብሎ የታሰቡ ውጤቶች አሉ። እንዲሁም ያልተጠበቁ የጨዋታ ውጤቶችም ትናንትና ተመዝግበዋል። እነኚህን ዘርዘር አድርገን ለመመልከት እንሞክራለን። ቤኔፊካ ናፖሊን 2-0 በሆነ ውጤት አሸንፏል። ሌቨርኩሰን ከኒውካስል ጋር 2-2 ተለያይቷል። ቦሩሲያ ዶርትመንድ ከቦዶ ግሊምት ጋር ተመሳሳይ በ2-2 ውጤት ጨዋታውን ጨርሷል። ያምናው የአውሮፓ ቻምፒየንስ ሊግ ሻምፒዮኑ ፒኤስጂ ከአትሌቲክ ክለብ ጋር 0-0 በሆነ ውጤት ጨዋታውን አጠናቋል። ሪያል ማድሪድ በማንቸስተር ሲቲ 2-1 በሆነ ውጤት ተሸንፏል። ይሄ ለአሰልጣኝ ዣቪ አሎንሶ በእንቅርት ላይ ጆሮ ደግፍ ሆኖበታል። ምክንያቱም በሰሞኑ የዣቪ አሎንሶ ቡድን በተለይ ድሬሲንግ ሩምን ከመቆጣጠር ጋር በተያዘ በተጫዋቾች የሜዳ ላይ ፐርፎርማንስ፣ አጠቃላይ በቡድን ግንባታው ዙሪያ ትልቅ ጥያቄዎች እየተነሱበት ነበርና የአሰልጣኙ የቡድን ግንባታ ሂደት አሁን ትልቅ ፈተና እየገጠመው እንዳለ እየተመለከትን ነው። ከጨዋታውም በኋላ አሰልጣኝ ዣቪ አሎንሶ ስለዚህ ጉዳይ ተጠይቆ ነበረ። በተለይ ስለ ሽንፈቱ እንዲሁም አጠቃላይ ስለ ቦርዶ ስላለው ጉዳይ ተጠይቋል። ሲመልስም ያው ችግሮች አሉብን ብሏል። እነዚህን ችግሮች ለማስተካከል ያው ጊዜ ያስፈልጋል የሚል አስተያየት ሰጥቷል። በእርግጥም ሪያል ማድሪድ ጊዜ የሚፈልግ ቡድን እንደሆነ በትናንትናው እንቅስቃሴ ተመልክተናል። በተለይ የጌም ማኔጅመንት አንዱ ትልቁ ፈተና ሊሆንበት እንደሚችል በዘንድሮ የውድድር ዓመት የዣቪ አሎንሶ ቡድን በሚገባ እየተመለከትነው ነው ያለው እና ይሄንን የጌም ማኔጅመንት እንዴት ማስተካከል ይችላል የሚለው አንዱ ትልቅ ጥያቄ ነው። የምናሻሽለው ነገሮች እንዳሉት ሁሉ ተጫዋቾቼ ግን የሚችሉትን ነገር ሁሉ ማድረግ ያለባቸው ሜዳ ላይ እየሰጡ ነው የሚል አስተያየት ሰጥቷል። ያው ተጫዋቾቹን ከቨር እያደረገ ነው ዣቪ አሎንሶ። ነገሮችን ወደ ተጫዋቾች መውሰድ አልፈልግም። አጠቃላይ ከቡድኑ ጋር ያለው የቡድኑ ውጤት ማጣት ከራሱ ጋር የሚገናኝ ነገር ግን ተጫዋቾች መስጠት ያለባቸውን ነገር በሚችሉት ልክ እየሰጡ እንዳለ ለማስመር ሞክሯል። ይህንን ደግሞ በሂደት የምናስተካክለው መስመር የምናስይዘው ጉዳይ ነው የሚል ሀሳብ ነው ያስቀመጠው። በእርግጥ ሪያል ማድሪድ አሁን በላሊጋው በባርሴሎና የተመራ ነው የሚገኘው። የ36 እና የ40 ነጥብ ቦታ ላይ ነው የሚገኙት። የ4 ነጥብ ልዩነቶች ተቀምጠዋል። ከ4 ሳምንት በፊት ቢሆን ኖሮ ይሄ ታሪክ ሌላ ነበረ። ሪያል ማድሪድ በጣም የተሻለውን ጉዞ እያደረገ ነበረ። ነገር ግን አሁን ልዩነቱ እየሰፋ በላሊጋውም የተሸነፈባቸው ጨዋታዎቹ በተለይ ምላሽ የሚፈልጉ የጨዋታ ቀናቶች መሆናቸው ነው ይበልጥ አሰልጣኝ ዣቪ አሎንሶን ፕሬዠር ውስጥ የከተተው። ዘንድሮ ሪያል ማድሪድ 2 ጊዜ ተሸንፏል። በእነኚህ ሽንፈቶች ውስጥ የምንማርባቸውን ጉዳዮች እንመለከታቸዋለን የሚል አስተያየት ሰጥቶ ነበር። ባለፈውም ሽንፈት ባስተናገደበት ሰዓት የትናንትናው የማንቸስተር ሲቲም ጨዋታ የምናስተካክላቸው ነገሮች እንዳሉ አስባለሁ ነው ያለው። እነዚህን የምናስተካክላቸውን ነገሮች በጥንቃቄ እናስተካክላለን፣ ግን ተጫዋቾቼ ሁሉንም ነገር እየሰጡ ነው፣ they give everything ነው ያለው። ይሄ ጫና እንግዲህ በአሰልጣኙ እንዴት ሊቀለበስ ይችላል የሚለው የሚጠበቅ ነው የሚሆነው። በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ከፍተኛ የሆነ ትኩረት የሳበውና በቻምፒየንስ ሊግም እስካሁን ድረስ ያልተሸነፈው አርሰናል ትናንት ድል አድርጓል። አርሰናል ትናንትና ጥሩ ፖዚቲቭ የሆኑ ነገሮችን በጣም በዛ ያሉ ነገሮችን ያገኘበት ጨዋታ ነበር ማለት ይቻላል። ከድሉ በላይ የትናንትናው የአርሰናል ድል በተለይ በወቅታዊ ከሆነው ችግር ከጉዳት ጋር ተጫዋቾችን ያስታመመ ለሚቀጥልበት አንዱ ፈተና መፍትሄ ያገኘበት ነበር ማለት ይቻላል። የትናንትናውን ጨዋታ በዝርዝር እንመለከተዋለን። በተለይ
ከጌሙ በፊት የነበሩትን ዳራዎች ለማንሳት እንሞክራለን። ለሚኬል አርቴታ የተጠየቁት ጥያቄዎች፣ ሚኬል አርቴታ የመለሰበት መንገድ፣ እንዲሁም ጋዜጠኞች አሁንም አርሰናልን እየተመለከቱበት ያለው አተያይ እንዴት እንደሆነ ለማየት እንሞክራለን። ፖድካስቱን እንግዲህ ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ። አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁ። ትናንት አርሰናል ክለብ ብሩዥን እንግዲህ አሸንፏል። ያው 3 ጎሎችን አስቆጥሮ ነው 3-0 በሆነ ውጤት ያሸንፈው። የቻምፒየንስ ሊግ በጣም ድንቅ ጎሎችን ያስቆጠሩት ኖኒ ማዱኬ 2 ጎል አስቆጥሯል። ማርቲኔሊም ምርጥ ጎል አስቆጥሯል። ከሳጥን ውጭ ከርል አድርጎ ነው ያስቆጠረው። የኖኒ ማዱኬ 1 ጎል ደግሞ ተጫዋቾችን አልፎ እንደገና ከሳጥን ውጭ የመታው ኳስ የተቆጠረበት መንገድ ደግሞ በጣም የሚደንቅ ነበረ። ሚኬል አርቴታ ከጨዋታው በኋላ ተጫዋች አልፎ ኳስ ከሳጥን ውጭ የመታውን ኖኒ ማዱኬን በተመለከተ ተጫዋቾች በሚያስፈልጉን ሰዓት አገኘን የሚል አስተያየት ሰጥቷል። ተጫዋቾች በዚህ ችግር፣ በዚህ ፈተና በምንጠይቃቸው ጊዜ ጥሪውን መቀበል ባለባቸው ሰዓት ጥሪውን ተቀበለ ብሎታል ኖኒ ማዱኬን። በእርግጥም ኖኒ ማዱኬ ትናንት ድንቅ ነበረ። ከመስመር እየተነሳ የሚያደርገው ሽግግሮቹና የጨዋታ የማሸነፊያ ብልጫዎቹ በጣም የሚደንቅ ነበረ። የምታስታውሱት ከሆነ ኖኒ ማዱኬ ከቼልሲ ወደ አርሰናል ሲመጣ አብዛኛውን የተነሳው የነበረው ማዱኬ ለአርሰናል የሚሆን ተጫዋች ነው ወይ? ይሄ ተጫዋች በዚህ ሰዓት አርሰናል ያስፈልገዋል ወይ? አርሰናል ገንዘቡን ዝም ብሎ መሬት ላይ አልጣለውም ወይ የሚል ጥያቄ ሲነሳ ነበር። ግን የትናንትናው የተጫዋቹ ትልቁ አቅም የነበረው በተለይም ደግሞ የግራ እግር ዳይሬክትነስን በሚገባ የተመለከትንበት ነበር። የግራ እግሩ እጅግ በጣም የግራ እግሩ እጅግ በጣም የተሻለ መሆኑን የተመለከትንበት ነበረ። በእያንዳንዱ የጨዋታ እንቅስቃሴ በተለይ የተሻለ የሚባለውን ነገር ለመስራት ይሄ ተጫዋች በሚገባ የሚያደርገውን ነገር የሚያውቅ ተጫዋች ነው። በሜዳ ላይ አብዛኛውን ጊዜ ከአንድ ለአንድ የተጫዋቾች ግንኙነት በኋላ ቀጣዩ እንቅስቃሴ እንዳይቋረጥና ቀጣዩ እንቅስቃሴ የተሻለ እንዲያድግ ለቀጣዩ እንቅስቃሴ ያለው የአእምሮ ዝግጁነቱ በጣም የሚደንቅ ነበር። ትናንት ለምሳሌ 1-2 ንክኪዎችን እያደረገ ወደ መጨረሻው የሜዳ ክፍል በሚሄድበት ሰዓት የመጨረሻው የሜዳ ክፍል ላይ ያለውን እንቅስቃሴ የሚያስቀጥልበት መንገድ የበሰለ የጨዋታ ስትራክቸር ላይ ያለ ተጫዋች እንደሆነ በሚገባ ይታያል። በእንቅስቃሴ የተጫዋቾችን አንድ ለአንድ አቋቋም በመበታተንና ወደፊት በሚደረገው የጎል ትሬት ወይም ደግሞ የኤክሰለንት ሹቲንግ ቴክኒኮቹን በማሳደግ በሁለቱም እግሮቹ ሊጠቀም የሚችልባቸውን አማራጮች የሚያሳድግበት መንገድ በጣም የሚደንቅ ነበር። ትናንት ለምሳሌ አንፕሪዲክተብል ነበር፣ ተገማች አልነበርም። አሁን አርሰናል በቻምፒየንስ ሊግም ሆነ በፕሪሚየር ሊጉ አንዱ የጎደለው ነገር ምንድን ነው? ተገማች አለመሆን። አንፕሪዲክቲቢሊቲ በደንብ ተገምተው ታስበው የሚመጡ ተጫዋቾች መኖራቸው ለተከላካይ መስመር ክፍል ተጫዋቾች ወይም ደግሞ ለተቃራኒ የአማካኝ መስመር ክፍል ተጫዋቾች እንቅስቃሴዎችን ቀላል ያደርጋል። እንደ ኖኒ ማዱኬ አይነት ተጫዋቾች ግን ተከላካዮችን አልፈው የዲፌንሲቭ ከቨር ሰብረው ወደ ኢንሳይድ ሙቭመንት የሚባለው ወይም ደግሞ ወደ አማካኝ ክፍል በሚደረገው ሽግግርና የማጥቃቱን እንቅስቃሴ በሚያሳድገው ሂደት ውስጥ የዚህ ተጫዋች ሚና በጣም ከፍተኛ እንደሆነ ተመልክተናል። አብዛኛውን የጨዋታው መንገዱ በጣም ያደገ ነው። ለምሳሌ ስፔስን በመሙላትና ስፔስን የተሻለ በመጠቀም የዚህ ተጫዋች ሚና በጣም ከፍተኛ ነው። በተለይም ይሄ ስፓታል ሙቭመንቱ የተጫዋቹ ሚና ምን ያክል ያደገ እንደሆነ ማሳያ ነው። ስፓታል ሙቭመንት ማለት በእያንዳንዱ የጨዋታ እንቅስቃሴ ውስጥ ባለው የጨዋታ ዲስትሪቢዩሽን ውስጥ ባለው የጨዋታ እንቅስቃሴ ላይ ምን ያክል የተለወጠ የቦታ ዕውቀት አለው የሚለው ነው። የቦታው እይታው በጣም የሚደንቅ ነው። በስፓታል ሙቭመንት
አፈጻጸም ከተመለከት ነው አርሰናል ጎሎት የነበረውን ነገር እየሰጠ ያለበት አቅሙ እጅግ በጣም የሚደነቅ ነው። ተጫዋቹ ኖኒ ማዱኬ ትናንት ለአርሰናል የሰጠው ነገር በቀላሉ የሚታይ አይደለም። ቨርሳቲሊቲና ሙቭመንቱን ብንመለከት አርሰናል በቀጣይ በፕሪሚየር ሊጉ ላሉበት ጫናዎች በጣም የተሻለ ነገር መስጠት እንደሚችል አሳይቷል። በተለይም ደግሞ ተጫዋቹ ያው የግራ እግር ተጫዋች እንደሆነ ይታወቃል። ነገር ግን አንዳንዴ ደካማ እግሮቹን ደግሞ በአደገኛ የጨዋታ ቀጠና ላይ በመጠቀም ይሄ ተጫዋች በጣም ኳሊቲ እንዳለው አይተናል። እንደውም አርቴታ ከጨዋታ በኋላ ምንድን ያለው ሂዝ አቢሊቲ ቱ ዩዝ ሂዝ ዊከር ራይት ፉት ኢዝ ማርቬለስ ብሏል። የቀኝ እግሩን ደካማው የሚባለው እንግዲህ የቀኝ እግሩ ነው ለዚህ ተጫዋች። ነገር ግን ይህንን የቀኝ እግሩን አቅም የመጠቀም ኳሊቲው ግን በየጨዋታዎቹ አርሰናል ላሉበት ችግሮች መፍትሄ ሊሆኑ እንደሚችሉ በተለይም በተቆለፉ የቀኝ ስፔሶች ላይ የእግሩን ስለት ሊጠቀም የሚችልበት እድል እንዳለ አሳይቷል። ትናንት የክለብ ብሩዥ የተከላካይ መስመር ክፍል ተጫዋቾችን ይሄ ተጫዋች ፕሬስ ሲያደርጋቸው በተደጋጋሚ ተመልክተናል። አርሰናል አጥቶት የነበረው አንዱ የፕሬሲንግ አቅም ምንድነው? አክቲቭ ፕሬሲንግ የሚባለው ነው። ተደጋጋሚ ወዲያው ፕሬስ የሚያደርግ ጫና የሚያሳድር ተጫዋች ነበር ያጣው እና ማዱኬ በዲፌንሲቭ ስትራክቸር ተከላካዮች ሊረዱት የማይችሉት አይነት ተጫዋች ነው። በተከላካዮች ሊረዱት የማይችሉት የተቃራኒ ቡድን ተጫዋች የተከላካዮች የተሰጣቸውን የመጀመሪያውን ሚና በስርዓትና በአግባቡ እንዳያደርጉ ይገድባቸዋል። በተለይም ደግሞ ፔስና ትራክባክ አድርጎ ደግሞ የከፈታቸውን ቦታዎች ለመዝጋት ያለው መረዳት የተጫዋቾችን ችግር ተርቶ የቡድን ጓደኞቹን የሚያግዝበት እውቀቱ እጅግ በጣም ጥሩ መሆኑን የተመለከትንበት ነበር። በአንድ ጨዋታ ኖኒ ማዱኬ አርሰናልን ዘንድሮ ምን ሊጠቅመው እንደሚችል አርሰናል የጎደለውን ነገር እንዴት ሊሰጥ እንደሚችል ለሚኬል አርቴታ ትናንት አሳይቷል። ከጨዋታው በኋላ አርቴታ ከጨዋታው በፊት አርቴታ ብለን ብንመለከት ከጨዋታው በፊት በጣም በብዙ ጥያቄዎችና አንሰርቴኒቲዎች ውስጥ እርግጠኛ ባለመሆን ውስጥ የነበረው አርቴታ ከጨዋታው በኋላ ግን እርግጠኛ በሆነባቸው ነገሮች ሲናገር ሰምተነዋል። በጣም ብዙ ደስተኛ የሆነ ጊዜ አሳልፏል። ትናንት በቡድኑ ውስጥ በተለይ በሁለቱ ተጫዋቾች ፐርፎርማንስ በጣም ደስተኛ ነው። አንዱ ኖኒ ማዱኬ ነው፣ ሁለተኛው ደግሞ ክርስቲያን ኖርጋርድ ነው። በዘንድሮ የውድድር ዓመት እንዳያችሁት የተከበራችሁ አድማጮች አርሰናል የተከላካይ መስመር ተጫዋቾቹ ተጎድተዋል። በአሁኑ ሰዓት ማስኩዌራ ጉዳት ላይ ነው። በአሁኑ ሰዓት የሳሊባና የጋብሪኤል ጉዳይ ምላሽ አላገኘም። ትናንትና ከቡድኑ ጋር አብረው የተጓዙት ሁለቱ የተከላካይ መስመር ተጫዋቾችም ኪክ አጋጥሟቸው በተለይ በ20 ደቂቃው ትሬኒንግ ዕለት የነበረው ጫና ተጫዋቾቹ ጥሩ ስሜት እንዳይሰማቸው ስላደረገ ዩሪን ቲምበር እና ሪካርዶ ካላፊዮሪ ራሱ በቡድኑ ውስጥ የቋሚ ተሰላፊነት እድል ሁሉ አላገኙም። ጉዳቱ ምን ያክል ከባድ እንደሆነ ማለት ነው። ወጣቱ ተጫዋች ማክስ ዶማን ራሱ ጉዳት አስተናግዶ ለሳምንታት ከሜዳ ይርቃል። ይሄ የአርሰናል በጣም ከባዱ ጊዜ ነው። አርሰናል የስኳድ ጥልቀት ያለው ቡድን ቢሆንም አርሰናል የስኳድ ጥልቀት ተጫዋቾችን እያፈራረቀ እንዲጠቀም የሚያደርገው እንጂ በዚህ አይነት ፈተናዎች ውስጥ የሚያልፍ ቡድን ይሆናል ተብሎ አልታሰበም ነበር። የዘንድሮ አርሰናል ከፍተኛ የሆነ ጉዳት እያስተናገደ ይገኛል። ትናንት ክርስቲያን ኖርጋርድ የአማካኝ ተጫዋቹ ወደ ኋላ ተመልሶ የተከላካይ መስመር ተጫዋች ሆኖ ሲጫወት ከ2021 በኋላ የሻምፒዮንሺፕ ፕሌይኦፍ በርንመዝ ከብሬንፎርድ ካደረጉት ጨዋታ በኋላ 4 ዓመት ከ7 ወር ቆይቶ ለመጀመሪያ ጊዜ ነው የመሃል ተከላካይ ሆኖ የተጫወተው። ያኔ ቡድኑ ከበርንመዝ ጋር ለነበረበት በጣም ወሳኝ የሚባለው ጨዋታ ሲጠቀሙበት ተጫዋቹ የነበረው ብቃት ጥሩ ነው። ትናንት ደግሞ ከኳስ ጋር የነበረው አርሰናል ከነ ጋብሪኤልና ከነ ሳሊባ በኋላ አጥቶት የነበረው ከኳስ ጋር መረጋጋት፣ ከኳስ ጋር ምቾት ተሰምቶት የሚጫወት የተከላካይ መስመር ክፍል ተጫዋችን እጥረት እንዴት መሸፈን እንደሚችል
በእንቅስቃሴ በደንብ አሳይቷል። ኳስ ተሸክሞ ወደ አማካኝ ክፍል ይሄዳል። አሁን የአርሰናል ትልቁ ችግር የነበረው ምንድነው? ቦል ኬሪንግ ዲፌንደር ፔኔትሬተር ነበር ያጣው። ይሄ የቦል ኬሪንግ ዲፌንደር ፔኔትሬተር አብዛኛውን ጊዜ የአማካኙንና የተከላካይ መስመር ክፍሉን ሊንክ በማድረግ በአማካኝና በተከላካይ መስመር ክፍል ውስጥ ተቆርጦ የነበረውን ነፍስያ መልሶ ማግኘት ነው። ያን ነፍስያ መልሶ ለማግኘት ግን ዲፌንሲቭ ባህሪው ጥብቅ የሆነ ፔኔትሬተር ይፈልግ ነበር አርሰናል። ይህን ዲፌንሲቭ ባህሪው ጥብቅ የሆነ ፔኔትሬተር እንዴት ነው ማግኘት የሚችለው የሚል ጥያቄ ይነሳ ነበርና ትናንትና ክሪስቲያን ኖርጋርድ ትክክለኛ ቦታውን አግኝቷል። ምናልባት ባሳለፍነው የውድድር ዓመት አሰልጣኝ ሚኬል አርቴታ ሜሪኖን የፊት መስመር ተጫዋች አድርጎ በሜክሽፍት ሁለተኛው ቦታ ላይ ችግር መፍትሄ ያበጃል ለሚባለው አርቴታ ለችግሩ መፍትሄ አግኝቶለታል። ናፖሊዮን ሂል የሚባል የአእምሮ አሰልጣኝ ወይም ደግሞ የሞቲቬሽን ክሪኤተር ሰው አለ። ይሄ ሰው በጻፈው መጽሐፍ ላይ ምን ብሎ አስቀምጧል? the problem focus mind sees obstacles ነው የሚለው። ነገር ግን the solution focus mind sees opportunities ይላል። አርሰናሎች በተለይ ሚኬል አርቴታ the problem focus mind እንዳልሆነ ያሳየበት ነው። ችግሮቹ ላይ ብቻ ፎከስ የማያደርግ አሰልጣኝ ከሆነ ወቅታዊ የሆነውን ነገር እንደሚያሸንፍ ያውቀዋል። ኦብስታክሎቹ ወይም ደግሞ ችግሮቹ የሆነ ጥሩ ነገር ይዘውለት እንደሚመጡ፣ እድል ይዘውለት እንደሚመጡ፣ ቻሌንጆቹ የተሻለ ዊኒንግ ኤቪደንሶች እጁ ላይ እንዲኖሩ እንደሚያደርግ ያውቀዋል። ስለዚህ ፖሲቢሊቲው አሁን ካለው ፖቴንሻል ጋር አዳፕት ማድረግ ነው። የሱ ቀጣይ ሂደት አሁን ካለው ሁኔታ ጋር መላመድ ነው። የክሪስቲያን ኖርጋርድም ሁኔታ ስንመለከተው ልክ እንደ ናፖሊዮን ሂል እንደጻፈው የፕሮብሌም ፎከስድ ያደረገ አእምሮ ሳይሆን ሶሉሽን ፎከስድ ያደረገ መፍትሄ ላይ ትኩረት ያደረገ አእምሮ ስላለው ይህንን ለውጥ ማምጣት ችሏል። አሁንም በዚህኛው ሂደት ውስጥ ነው አርቴታ ሊቀጥል የሚገባው ነው። ችግሩን እንደ በጎ ነገር ወስዶ ለነዛ ችግሮች መፍትሄ መስጠት። ከትናንትና በፊት በነበረው ከጨዋታው ቀደም ብሎ በነበረው መግለጫ የተናገረው አንድ ነገር አለ። ፈተናዎቹ አሉ፣ ነገር ግን ችግሮቹ ላይ አንቆይም፣ ለችግሮቹ ግን መፍትሄ እናበጃለን ብሏል። ለችግሮቹ መፍትሄ ማበጀቱ ደግሞ ልክ እንደ ክሪስቲያን ኖርጋርድ አይነት በትናንትናው ጨዋታ ቤስት ፐርፎርማንስ አድርጎ ከ4 ዓመት ከ7 ወር በኋላ በተጫወተበት ቦታ ላይ ራሱን እንዳሳየው የመሃል ተጫዋች የመሃል ተከላካይ ሆኖ የተሻለ ፐርፎርም እንዳደረገበት የጨዋታ ቀን ለችግሮቹ መፍትሄ የሚሆኑ ተጫዋቾችን መፍጠር የአርቴታ ትልቁ የቤት ስራ እንደሆነ በግልጽ የሚያሳይ ነው። አርሰናል እንግዲህ ከዚህ በኋላ በፕሪሚየር ሊጉ የተሻለ የሚባል ፉክክር ውስጥ ለመቆየት ነጥብ መጣል የሚባለውን ነገር መታሰብ የለበትም። ለምሳሌ ቅዳሜ ዲሴምበር 13 አርሰናል ከወልቭስ ጋር ጨዋታውን የሚያደርግ ይሆናል። ይህ ማለት ከ2 ቀን በኋላ ነው። አሁን ዲሴምበር 11 ላይ ነው ያለነው። ዲሴምበር 20 ከ7 ቀን በኋላ ከኤቨርተን ጋር የሚያደርገው ጨዋታ ይኖራል። በኤፍኤ ካፕ ከክሪስታል ፓላስ ጋር የሚያደርገው ጨዋታ ይኖራል። እነኚህ ጨዋታዎች ምናልባት አርሰናልን በፕሪሚየር ሊጉ ቶፕ ሆኖ እንዲቆይ የሚያደርጉ ባለበት የዋንጫ ፉክክር ላይ የተሻለ እንዲቆይ የሚያደርጉ ናቸው። ከብራይተን ጋር ከሚያደርገው ጨዋታ ቀጥሎ አርሰናል ኤምሬትስ ላይ አስቶን ቪላን ዲሴምበር 30 ያስተናግዳል። ከዛ ከበርንመዝ ጋር የሚያደርገው የጃንዋሪ 3 ጨዋታ የሚጠበቅ ነው የሚሆነው ማለት ነው። ስለዚህ እነኚህ ጨዋታዎች እጅጉን በጣም ወሳኝ ጨዋታዎች እንደመሆናቸው ለእነኚህ ወሳኝ የሚባሉ ጨዋታዎች ግን መፍትሄ የሚሆኑ የመፍትሄው መሪዎች የሆኑ ተጫዋቾች ያስፈልጋሉና ክሪስቲያን ኖርጋርድ በጣም ጥሩ የሚባል የጨዋታ ጊዜ ማሳለፉ ለሚኬል አርቴታ የተሻለ የጨዋታ አማራጭ ሰጥቶታል። እጅግ በጣም ደስተኛ ነኝ ብሏል አርቴታ። አርሰናል ትናንት ማሸነፉን ተከትሎ በቻምፒየንስ ሊጉ
እንግዲህ ቦታውን ያልተነጠቀ ቦታውን ያልሰጠ የመጀመሪያ ቡድን ሆኗል። እስካሁን ድረስ ሁሉንም ጨዋታዎች አሸንፏል። የአርሰናል ያክል የ100% ሪከርድ ያለው ቡድን የለም። አርሰናል በዚህ ውድድር የተሻለው ፉክክር እያደረገ ነው ያለው። የሚገጥማቸው ቡድኖችም እንዲሁ ያሉበት ጫና አብዛኛውን የተሻለ የሚባለው ጉዞ ለማድረግ ግን መፍትሄ እያገኙለት አይደለም። አርሰናል ግን መፍትሄ እያገኘ ነው። አሁን አርሰናል ባደረጋቸው ጨዋታዎች በአጠቃላይ 18 ነጥቦችን ሰብስቧል። ባየር ሙኒክ 15 ነጥቦች ነው ያሉት። ፒኤስጂ 13፣ ማንቸስተር ሲቲ 13፣ አታላንታ 13፣ ኢንተር 12 ነጥቦች፣ ሪያል ማድሪድ 12 ነጥብ ይዞ 7ኛ ደረጃ ላይ ይገኛል። የመጀመሪያዎቹ 8 ቤስት ቡድኖች አትሌቲኮ ማድሪድን ጨምሮ ይገኛሉ። ሊቨርፑል 8 ውስጥ የለም፣ 9ኛ ደረጃ ላይ ነው የሚገኘው። በዚህ ውድድር ላይ እንዳምናው ጥሩ ፐርፎርም እያደረጉ የማይገኙ ቡድኖች አሉ። አያክስን መውሰድ እንችላለን፣ ለምሳሌ ናፖሊን መውሰድ እንችላለን በዚህ የውድድር ዓመት። እንዲሁም ፒኤስቪ፣ ሞናኮ፣ ጋላታሳራይ፣ ዩቬንቱስ፣ ባርሰሎና 15ኛ ደረጃ ላይ ነው የሚገኘው። ቼልሲ 13ኛ ደረጃ ላይ ነው የሚገኘው። አርሰናል ግን የቻምፒየንስ ሊጉ መሪ ሆኖ 6ኛው ዙር ላይ 18 ነጥቦችን ይዞ ይገኛል ማለት ነው። እናንተ እንዴት አያችሁት ጨዋታውን? የአርሰናልን የትናንትናውን ድልና የክርስቲያን ኖርጋርድ በተለይ ፐርፎርማንስ እንዴት አያችሁት? እስኪ ሀሳብ አስተያየት ስጡበት። ስለነበረን ቆይታ ከልብ አመሰግናለሁ።